ጌታ ይባረክ። ሁሉ ሰላም። እሺ ሞዴሬተሮች እስቲ ሰው አስገቡ። እሺ ፕሊዝ ሰው አስገቡ ከቻላችሁ ማለት ነው። አሮ ነው ለምን እንደሆነ አላውቅም። ማስገባት አልችልም። ዝም ብሎ ነው የሚሽከረከረው። ምን አይሰማም ድምጼ ወይስ? ሰላም። እሺ መልካም። ከየት ቤተ እምነት መጣ ወዳጄ? ከየት ቤተ እምነት መጣ? መልኬ ከዚህ በፊት ኧረ ብዙ ሰዓት አውርተናል፣ ብዙ ጊዜ አውርተናል። መልካም ምናልባት ሌሎች ከሆኑ እንጂ እንዴት ነክ በተረፈ? እሺ ከሰማኝ ደግሜ ልጠይቅህ፣ ከየት ቤተ እምነት መጣ ብራዘር? የሚሰማ ሰው ስላለ ከየት ቤተ እምነት ነው የመጣው? የኔ አይሰማም እንደ ድምጼ? ከየት ቤተ እምነት ነው የመጣው መልኬ? እኔ ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። ቤተክርስቲያኒቷ ውስጥ ያለው ያወራው ነው ኦርቶዶክስ ነኝ። ነገረ ድነት ትምህርት መጽሐፍ ቅዱስ አይኖርህ ታምናለህ? ወንድሞች ስትችሉ ምልክት ስጡኝ። እሺ ሰላም በሚገባ እንጂ። አረ ምክንያቱም ያው ቤተክርስቲያኒቷ ከመጽሐፍ ቅዱስም ስለምትቀድም በሚገባ ነው እንጂ። ከመጽሐፍ ቅዱስም ትቀድማለች። አዎ መጽሐፍ ቅዱስን ሰብስባ መጽሐፍ ቅዱስ ነው ብላ ሳይማ የሰጠችው ቤተክርስቲያን ናት። እሺ እንመጣበታለን። እሱን ሐሳብን ትጥላለህ፣ እንመጣበታለን። እሱን እንደው ለምን እንትን እንዳትለን፣ እሱን ደግሞ ማስረጃ እናያለን፣ እናወራለን። ችግር የለም ግን ያዘው እንዳትረሳው። እሺ ቀለል እናድርገዋ። ከቀላሉን ጀምር። እሺ ቤተክርስቲያን ውስጥ ያለችው ማርያም የሰውን ጸሎትና ልመና ትሰማለች አይደል? እንዴ በመገባ እንጂ። ጸሎትን ልመናን ሰምታ ታውቃለች አንተ? ኧረ በስመ አብ እንዴት ብዬ ልግለጽልህ? ያው በሷ አማላጅነት በልጇ በሚሰጠው በሷ የሷን ጸሎት ሰምቶ በሚሰጠው መልስ ያው እንግዲህ በህይወት ቆሜ እየኖርኩ ነው። እሺ ማርያም ጸሎትና ልመና እንደምትሰማ መጽሐፍ ቅዱስ ውስጥ ማስረጃ አለ? አይሰማም? መጽሐፍ ቅዱስ ውስጥ ማርያም ጸሎትና ልመና እንደምትሰማ ማስረጃ አለ ወይ? ሌላው ትሰማለህ ብራዘር? ትሰማለህ ብራዘር? አዎ አለ እንጂ። እሺ ማስረጃ አንተ? በጣም በሚገባ አለ ማስረጃ። በዛ ላይ ደግሞ እኛ የምንከተለው ኦርቶዶክስ ማስረጃ በሚገባ አለ ብልሃል? የምንከተለው አይ በሚገባ ብልሃል። መጀመሪያ ማስረጃ አንተ። ምንም መሸሻ አያስፈልግም። ምንም መሸሽ የለም አባይ። እሺ ግለጥ። ማርያም የጌታዬ እናት ይቅርና ተራ ሰዎቹ አንዱ ለአንዱ ስለ ማርያም ስለ ማንም እያወራን አይደለም። ስለ ማርያም ነው እያወራን አይደለም። ማርያም ጸሎትና ልመና እንደምትሰማ በዚህ ሰዓት ላይ በሰማይ ሆና ማስረጃ። ልመና ማለት ምን ማለት ነው በአንተ ዘንድ? ማስረጃ አውራጅ። ጸሎት መስማት ማለት አዎ ብለሃል። ማስረጃ። ኦኬ ስለ ሌሎቹ ግድ የለም። ስለ ማርያም ነው ጥያቄ? ማስረጃ ብራት። ስለ ነገረ ማርያም ዛሬ እያወራን ነው። ማስረጃ። እኛውን የቤተ ክርስቲያን አስተምሮ አለ፣ የራሱ የእምነት አስተምሮ አለ። እኔ ቅድም ያልኩት
መጽሐፍ ቅዱስ ማስረጃ ቤተክርስቲያን ከመጽሐፍ መጽሐፍ ቅዱስ ቅዱስ ካለ ትቀድማለች። ብለሃል። ማስረጃ መጽሐፍ ቅዱስን ሰብስባ አይሰጥሽ። ቤተክርስቲያን ከመጽሐፍ ቅዱስ ትቀድማለች። የሰጠው ከሆነ ቀስ በል አፍጥን ነው። ጥቀስ እሰጣለሁ። አፍጥን ወዳጅ ጥቀስ። ችግር የለም እሰጣለሁ። አፍጥን ነው። ቆየ እኮ ብራዝ በጉጉት እየጠበቀ ነው። በጉጉት እየጠበቀ ቀስ በላ መጽሐፍ ቅዱስ አፍጥኖ ታያለና መጽሐፍ ቅዱስ የህይወት ትምህርት እኮ ነው የምናወራው። እያወራን ያለነው መልኬ ወይ ወንዙን ለመሻገር አለ። ቀስ በልና ለመማር ከሆነ እየተማማርን ብንሄድ ይሻላል። ቀስ አፍጥና ምናምን የምትለው ነገር አለ። ሌላውን ወሬ ተውና ብራዘር ወደ ገደለው ገባ። ማስረጃ እኮ ይጠብቃል ከሆነ ልሰጥህ ነው። አፍጥን ምን ላውጣል ወይ የትኛውን የመጽሐፍ ቅዱስ ክፍል ላውጣ? አውጣ። መዝሙረ ዳዊት አውጣ። እሺ እሺ መዝሙር ላይ ማርያም ጸሎትና ልመና እንደምትሰማ ሊያሳየን ነው። እንግዲህ ወዳጆች በደንብ በማስተዋል ጠፋብ የከፈትከው መዝሙረ ዳዊት ምዕራፍ 45 ያለውን አውጥተህ ማንበብ ትችላለህ። ቁጥር ስንት? አይሰማም? ቁጥር ስንት? ሌላው መልኬ ትሰማል? 45 ቁጥር ስንት? መዝሙረ ዳዊት ምዕራፍ 45ን አንብብ ያልኩ ነው። ቁጥር ስንት? ቁጥር ስንት ላይ ነው? ማርያም ጸሎትና ልመና ስለምትሰማ ወደ ማርያም ጸልዩ የሚለው ቁጥር ስንት ላይ ነው? 45 ከምዕራፍ 9 ጀምረሽ ከአንድ ብታነብም ያው እንትን አሪፍ ነው፣ ግን ከ9 ጀምረህ አንብብ። እንግዲህ አስቡ፣ የንጉሥ ሴት ልጆች ለክብርህ ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች። ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽንም የአባትሽንም ቤት እርሺ። ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። የጢሮስ ሴቶች ልጆች እጅ መንሻ ይዘው ይሰግዱለታል። የምድርም ባለጠጎች አሕዛብ በፊቱ ይማልላሉ። ለሐሴቦን ንጉሥ ልጅ ሆይ ክብሯን። እሺ ምኑ ጋር ማርያም የሚለው ምኑ ጋር? 9 ላይ ያለው የንጉሶች ሴቶች ለክብር ናቸው ይላል። በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቱ በቀኝ ትቆማለች ይላል። በባቀኝ ነው የምትቆመው። እቺ ሴት ማናት? በንጉሱ ቀኝ የቆመች ማለት ነው። ጥያቄው አሁንም ይሄ በጣም ረጅም ጊዜ አውርተንበታል። ይሄን ክፍል ያው አዲስ ስለሆንክ ሊሆን ይችላል። ጥያቄውን ላስታውስህ፣ ሰምቻለሁ። ጥያቄውን ላስታውስህ። አሁን በንጉስ ቀኝ የቆመች ሴትን አይደለም እያወራን ያለን። ኦኬ፣ እያወራን እየጠየቅኩ ያለሁት ሰዎች ጸሎትና ልመናን ስለሚያቀርቡላት ማርያም ነው እየጠየቅኩ ያለሁት። እዚህ ክፍል ላይ ጸሎትና አትደረባ ብራዘር ኦልሬዲ ጥያቄ እኮ ይሄኛውን አትደረብ ብራዘር። እኔ አልጠየቅኩም። የጠየቅኩ አሁን ጸሎትና ልመና ማርያም እንደምትቀበል ወደ ማርያም ጸልዩ፣ ጸሎት አቅርቡ የሚል መጽሐፍ ቅዱሳዊ ማስረጃ ነው እየጠበቅን ያለን። አፍጥ ነው ላጅ እዚህ ክፍል ላይ ጸሎት ልመና እኮ ነው የሰጠውሽ። እሱ እኮ ነው ጸሎት ልመና የምትቀበል ማርያም የለችም። ራጅ
ይሰማል መልክ መልክ እኔ ለምን እንደሚጫወቱባችሁ አላውቅም። እንዴ ጋይስ አሁን በንጉስ ቀኝ ፊት ስለቆመች ሴት እኮ አይደለም ጥያቄ አይደለም። ይቺ ሴት ማናት? ምን አይነት እሱን ብዙ ጊዜ አውርተንበታል። ጥያቄውን እንኳን ቢያንስ ስትጠየቁ ለተጠየቃችሁት መልስ የሚሆን ጥቅስ እንኳን አቅርቡ። አትሊስት የሚቀራረብ ማለት ነው። ወገን ሰላም ነው። እሺ ወንድሞች ሰላም ብያለሁ። እንኳን ደህና መጣችሁ። ወንድምነት እንኳን ደህና መጣ። ወንድምነት ብሩኬ ሁላችሁንም ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። ስትችሉ ሰላም ልትሉን ትችላላችሁ። ተባረኩልኝ። የገባችሁ ቤተሰቦች ሪፖስት፣ ሼር፣ ኮፒ ሊንክ ይደረግ እና እስኪ ጥያቄ እንደገና እስኪ እሺ ከየት ቤተ እምነት ነው የመጣው? እንደማል እኔ ከኦርቶዶክስ ነኝ። እሺ እንኳን ደህና መጣ ብራዘር። አሜን። እንኳን ደህና ቆያችሁ። ሰላም ብያለሁ። እግዚአብሔር ይመስገን ወንድሜ። ወደ ማርያም ጸሎት ልመና ታደርሳለህ ታቀርባለህ? በትክክል ማርያም ጸሎት ልመናን ሰምታ ታውቃለች? በትክክል ማርያም ጸሎትና ልመና እንደምትሰማ ደግሞም እንደምትመልስ መጽሐፍ ቅዱስ ይናገራል፣ ያስተምራል። አሁን ማርያም ተብሎ ባይገለጽም ዳይሬክት ማርያም ተብሎ ባይገለጽም ቅዱሳን እንደሚሰሙ ግን ሁለተኛ ቆሮንቶስ ላይ አለ። እንዲያው ሐዋርያው ጳውሎስ ለማርያም እንጨርስና ከዛው ሌሎቹ እንሄዳለን። ምክንያቱም ዋናው ዳይሬክት አይደለም እኮ አሁን ለቅዱሳን ጸሎት እንደሚደረግ ሁለተኛ ቆሮንቶስ ምዕራፍ 9 ወደ ፍቅር ጸሎት እንደሚደረግ እሺ ቆይ ስሜታዊ አትሁን። እኔ አሁን እንድታስረዳኝና እንድረዳ ነውና ስሜታዊ ሳትሆን ቶንን አስተካክለውና እናውራ። ችግር የለም፣ ደስ ይለናል። እኛው እንድናየው ነው። ጥያቄው ግን ምን መሰለህ፣ አንዳንዴ ዳይሬክት ስም ላይኖር ይችላል አይደለም? ችግር የለም። አሁን አንተ ወደ ፍጡር ጸልዩ፣ ጸሎት ልመና ወደ ፍጡር አቅርቡ የሚል የፈለግከውን አይነት ጥቅስ ካለ አሳይ። ችግር የለም፣ ቀበላል። አሁን ዳይሬክት ወርድ እኮ አይደለም አሁን አለኝ የምትለውን ማስረጃ ያስጠኝ። ችግር የለም አሌክስ፣ እኔ አልቃወምም። አሌክስ አለኝ አንተ ወደ ማርያም እንደጸልይ ቅዱሳን ቆይ ልንገራ አለኝ የምትለውን ጥቅስ እኔንም አዳምጠኛ። አንተ ቅዱሳን እንደሚያማልዱ ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 12 እስከ 15 አንብብ። አውጣው ከፈለግ። እሺ ሁለተኛ ቆሮንቶስ ምዕራፍ 9 አንዴ ላውጣልህና ላንብብልህ እና ጥያቄው እንዳትረሳው። እሺ አሌክስ ጥያቄው ምን እንደነበረ እንዳትረሳው። እሺ ሁለተኛ ቆሮንቶስ ምዕራፍ 9 ምዕራፍ 9 ቁጥር ስንት? ከቁጥር 12 እስከ 15 አንብብ። እሺ 12 15 የዚህ ረድኤት አገልግሎት ለቅዱሳን የሚጎላቸውን በሙሉ የሚሰጥ ብቻ አይደለም፣ ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱም ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውንም ስለ እናንተ ሲያማልዱ ራሳቸውንም እዚች ብቻ የሚበልጠው እዚች ላይ ራሳቸውንም ስለ እናንተ ሲያማልዱ አለ አይደለም? ሳይጠየቁ ነው የሚያማልዱት። ጥያቄው ግን ምን ነበር? ወደዛ ልመጣ ነው እኮ። ማማለድ ምንድን ነው? ስትጠይቀውን አይደል የሚያማልድልህ? አይ አይደለም፣ ሳትጠይቀው ያማልዳሉ። እዚህ ክፍል ላይ የሚያወራው መጠየቅ አይኖርባቸውም እንዴ? እንዲያውም ይናፍቋቸዋል ነው እኮ የሚለው። ይናፍቋቸዋል ማለቱ ከኛ ጋር በምድር እንደሌሉ ነው። አልተገናኙም፣ አልተያዩም፣ ግን በአገልግሎት እነሱ ጋር ደርሰዋል። ኦኬ እሺ ሌላም ጥቅስ ልስጥ። ቆይ አሌክስዬ
አሌክስ ከጥቅስ ጥቅስ መዞር አንተ ቢያንስ ትጎዳለህ። እና ቢያንስ ምን ማለት ነው የምትለው ቃል ሳይጠይቁ ነው የሚያማልዱት። ሳይጠየቁ ላሳየቁ ነው። አዎ አሁን መጽሐፉ እያወራ ያለው ስለናንተ በአገልግሎታቸው ኦልሬዲ ደርሰዋል። ነኝ ሰዎች ከአገልግሎታቸው ጋር አይ ወርዷን ይልኝ አንተ ወርዷን ብቻ ሲያማልዱ ነው የሚለው። አዎ አለ። መጨረሻ ደግሞ ጳውሎስ ምን አለ መሰለህ? ልንገርህ ስለማይነገር ስጦታው ብሎ ዘጋው። አሌክስ ተረጋጋ አሌክስ። ብቻ ለምን ትናገራለህ ታዲያ? እሱ ነው እኮ ችግሩ። እኔ እኮ አልተናገርኩም አሌክስ። እሺ አስረዳኝ። ወደ እነሱ ጸልዩ ያለበትን ቦታ እኮ ሳትጸልይ እንዴት ያማልዱሃል እኮ። አንተ ጥያቄ አትጠይቅ። ጥያቄ ጠይቀህ አትሙላ ራስህ። መጽሐፉ ይናገር፣ አሳየኝ ከመጽሐፉ አሌክስ። ልክ ነው። አሁን አንተ እኮ እንትን መሆን የለብም። አሁን ለምሳሌ ያህል ልንገርህ። አሁን ለምሳሌ ኤልሳ መቃብር ላይ የተጣለው ሙት እዚሁ ጋር ቁምና ጨርስ። መጀመሪያ እዚሁ ጋር ቁምና ጨርስ አሌክስ። የለም ኦርቶዶክስ ብዙ ትምህርቶቿን በግምት ነው የሞላቸው። በግምት አይደለም ዳይሬክት መጽሐፍ ቅዱስ የኦርቶዶክስ ወደ እኛ ጸልያችሁ የሚል ግምት። አንተም አሁን ጠይቅ። ሲያማልዱ የሚለው ሳትለምን አይማለድልም። አንተ አሳየኝ። ምን ሲያማልዱ ማለት ነው? አትገምት ብራዘር። ግምት እኮ አይደለም። አንተ ኤቭሪ ነገር በጣም ግምት ነው። በጣም ግምት ነው እንጂ ወዳጄ ምን ሆነ ነው? የግድ ቅዱሳን ካሉ ከማርያም በላይ ቅዱስ የለም። አንድ ወቅ ቅዱሳን ከተባለ ከመቤታችን በላይ ማንም ቅዱስ ሊኖር አይችልም። ቅዱሳን ብሎ ነው ያነሳውን ጥቅስ መጀመሪያ ጨርስ እኮ። ጥቅሱን እኮ ጨረስኩልህ። አይ አልጨረስክም ማለት ጨርሻለሁ። ምን ጎደለው? ምን እንደጎደለው ላሳየህ። እሺ ትልቁ ነገር የጎደለውን ላሳየህ። እዚህ ክፍል ላይ ኦኬ ወደኛ ጸልያችኋል አይልም። እናንተ እንዲያውም ኢየሱስ ብቻ ነው አማላጅ የምትሉት አይደል? አሌክስ የጨረስኩ አልከኝ አይደል? እኔ እኮ አሌክስ በጣም ስሜት ይሆናል። ቀጥል። ሌላ ትርጉም ግን አትሂድ አንተ፣ ብዙ አትሂድ። እኔ እዚሁ ክፍል ላይ ነው አሁን እየጠየቅኩን ጥያቄ ነው እየጠየቅኩ። እዚህ ክፍል ላይ በትክክል ወደ እነሱ የተጸለየ ጸሎት አለ ወይ? የለም። ምንድን ነው ያገናኛቸው? ቆይ አንዴ ስሜት አያቱኝ አሌክስ፣ ስሜት አያቱኝ ይጠቅማል። እነሱ ጥቅስ ማስረጃ ስለሌለ ነው ባይዘው እንደዚህ አይነት ጥቅስ የሚሰጧቸው። ይኸው ሀሳቡን እንድትረዳው ሙሉን ባነብልህ ደስ ይለኛል። ለቅዱሳን ስለሚሆነው አገልግሎታችሁ ልጽፍላችሁ አያስፈልግምና። ኦኬ ለምን? ለቅዱሳን ስለሚሆን ምን አገልግሎታችሁ በጎ ፈቃዳችሁን አውቄያለሁና። ስለዚህም አካያ ከአምና ጀምሮ ተዘጋጅቷል ብዬ ለመቄዶንያ ሰዎች በእናንተ እመካለሁ፣ ቅንነታችሁም የሚበዙበትን አስነስቷል እና በደንብ ማስተዋል ስማ። ነገር ግን ለእነርሱ እንዳልሁ የተዘጋጃችሁ ትሆኑ ዘንድ በዚህ ነገር ስለእናንተ ያለውን ትምክህታችን ከንቱ እንዳይሆን ወንድሞችን እልካለሁ። ኦኬ ምናልባት የመቄዶንያ ሰዎች ከኔ ጋር ቢመጡ ያልተዘጋጃችሁ ሆናችሁ ቢያገኟችሁ እናንተ እንድታፍሩ አላልንም። እኛ ግን በዚህ እምነታችን እንድናፍር አይሁን። እንግዲህ እንደ በረከት ሆኖ ከስስት የማይሆን ይህ የተዘጋጀ ይሆን ዘንድ አስቀድመው ወደ እናንተ መጥተው አስቀድማችሁ ተስፋ የሰጣችሁትን በረከት አስቀድመው እንዲፈጽሙ ወንድሞችን እለምን ዘንድ እንዲያስፈልገኝ አሰቡ። አጠቃላይ የሆነ ድምፅ አለ አንተ ጋርና ከቻልክ ሚውት አድርገው ልጨርስና ከዛ ሀሳብ ካለ ሰማል። የሆነ የጀርባ ድምፅ አለ ወይ ጸጥ ያለበት ቦታ መሆን ከቻልክ ቴንኪው ተባረክ። ኦኬ ሶ አስቀድሞ ጳውሎስ እያዘጋጃቸው ነው ያለው። ኦኬ እያዘጋጃቸው ነው ያለው። ተዘጋጁ። ኦኬ በመካከላችሁ እንዳላይ አይነት ነገር ኦኬ ሙሉ ከዚህ በፊት የሰማናቸው ያ መልካም ነገራችሁ በመስጠት ላይ ያላችሁ ልብ እሱ ነገር እንዳናጣ የመቄዶንያ ሰዎች በጣም በመስጠት የሚታወቁ ሰዎች ናቸው። እንዳናጣ ያንን ልብ ከእናንተ ደግሞ እንዳናጣ ሬዲ ሆናችሁ
እናንተ አይደለም እኛንን የምናፍረው፣ ምክንያቱም አገልጋዮች ናቸው እነሱና እኛንን በእናንተ ምክንያት አይነት የምናፍረው እንደዚህ አይነት ነገር እያለ ነው ያለው። ተዘጋጁ ነው እያለ ያለው። እስከዚህ ድረስ እግዚአብሔር በደስታ የሚሰጠውን ለምሮ የሚዘጋጁት በደንብ አስተውል። እግዚአብሔር በደስታ የሚሰጠውን ይወዳልን፣ እያንዳንዱም በልቡ እንዳሰበ ይስጥ። ስለ መስጠት ነው የሚያወራው፣ በሐዘን ወይም በግድ አይደለም። ኦኬ የምትሰጠው በተነ ለምስኪኖችም ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ማን? እግዚአብሔር። ስለ መስጠት ነው እያወራ ያለው፣ ስለ ማካፈል ነው እያወራ ያለው። ኦኬ ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል፣ ያበረክቱላችሁማል፣ የጽድቃችሁን ፍሬ ያሳድጋል። ማን? እግዚአብሔር። ሰጪ ማን ነው? እግዚአብሔር። አንተ በምትሰጠው እግዚአብሔር ሰጥቶ በምትሰጠው ነገር ደግሞ አንተ ውስጥ ያለው ያ የጽድቅ ፍሬ ደግሞ ምን ያደርጋል? ያድጋል። የጽድቅ ፍሬ አንተ ራስህ አይደለም የምታሳድገው፣ እግዚአብሔር በሚሰጥ ጸጋ ነው ያን ራሱ የምትኖረው። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በማን? በእኛ አሁን በደንብ አስተውል። በእኛ በኩል ብሎ ሲያወራ ይሄ ልግስና የሚደረገው ለአገልጋዮቹ ነው ወይ ደግሞ እዛ ላሉት አማኞች ነው። ኦኬ ስለዚህ ምን አለ? በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ። ስለዚህ ሁለቱ አካላቶች በምን ተገናኝተዋል? አንደኛው በመስጠት ነው የሚያገለግለው። ሲያገለግሉ እግዚአብሔርን የሚባርኩበት፣ እግዚአብሔርን የሚያመሰግኑበት፣ ስለነሱ በእግዚአብሔር ፊት የሚማልዱበት ምክንያት አግኝተዋል። ይዘኪ ሐሳብ ብራዘር፣ ልግስናቸው ዝም ብሎ አይደለም። ሲለግሱ ሲሰጡ የተቀበሉት አገልጋዮች ስለነሱ ምን ያደርጋሉ? በእግዚአብሔር ፊት ይማልዳሉ፣ ይጸልያሉ፣ እግዚአብሔርን ያመሰግናሉ፣ ይባርካሉ። ስለሆነላቸው ስለተደረገላቸው ነገር ያገናኛቸው ጉዳይ ይሄ ነው። ይሄንን እንኳን መልእክት የተላለፈው በምንድነው? በደብዳቤ መልኩ፣ በጸሎት አይደለም። ስለዚህ መጽሐፉ የሚናገረው የሚያስተላልፈው ሐሳብ ይሄ ነው። ለጋሾች አሉ። ቆይ አንድ ነገር አንተ ብዙ አወራ አይደል? አሁን አስረዳኗ የለኝም አልከኝ። ቆይ እንግዲህ ልንገርህ። እሺ እኔን ደግሞ አንድ ጊዜ አዳምጠኝ አይሻልም? መረዳዳት አይደል ዋናው? ደስ ይለኛል። ይሄው አሁን ለምሳሌ ያህል እዛ አንቀጹ ላይ ምናየው ከ12 እስከ 15 ላይ ይናፍቋቸዋል የሚል ጽሑፍ አለች። ይናፍቋቸዋል። አንድ ሰው ከጎኑ ሲኖር የሌለን ሰው ነው እንጂ ያለን ሰው ይናፍቃል? ከጎኑ ያለውን ሰው እንጂ ይናፍቋቸዋል ይላል። በእናንተ ላይ በሚወርደው ጸጋ ምክንያት ይናፍቋቸዋል ይላል። ሌላው ስለማይነገር ስጦታው ያለው ራሱ ምንድነው? እግዚአብሔር ቅዱሳንን ስለሰጠን ነው። ከላይ ከቅዱሳን እያለ ስለመጣ ሌላም ጥቅስ ልስጥ። እሺ አገናኘው አንጨርሰው። ቆይ እንድትረዳ ተረድተህ ነው መሄድ አለብህ። ይሄን ጥቅስ ሌላ ጥቅስ ይሄን ካልፈለከው አይ ዘለን አይደለም። ይሄንን ቃል ዘግተህ ነው ከዛ ወደ ሌላ ቦታ ምን ይለው ላሳየህ። አሁን ይሄንማ የዞርክ ሌላ እያወራ ነው እኮ አንተ። እኔ ሌላ አላወራውም አሌክስ። በቃ እዛችሁ ከ12 እስከ 15 ብቻ ዲስከሳል። መጽሐፉን እኮ ነው ያወራው። ከ12 እስከ 15 ብቻ አሌክስ። እንደሱ ሲሆን አየህ የእግዚአብሔርን ሐሳብ ታጣምማለህ። ምንም ዳይሬክት ነው እኮ አሌክስ። ይጠቅማል ባይዘው የሚጠቅመን ነገር ነው ያወራው ብራዘር። እኔም ይጠቅመን ነው እኮ ያወራ ያለሁት። ለኛ ቢያማልዱ እኮ ሰዩ እኮ ጥሩ ነው። መጽሐፉ ሲያማልዱ ላሳየህ። አሁን እንደማን እንደሆነ እኮ እንድትረዳው ነው። ማንም ይሁን በማል ስለገባ ነው። ማንም ይሁን እኮ አሁን ችግር የለውም። ባለቤቱ እኮ ምንም ችግር የለውም። ማተር ያደርጋል። አያደርግም። ሲያማልዱ ካለ ኦልሬዲ የሚያማልድ ብዙ ነው ማለት ነው እኮ። አይ ቆይ ላሳየህ ምን ማለት እንደሆነ ላሳየህ። ማማለድ ማለት ስለ ሳምበዲ መጸለይ ማለት ነው አይደለም አሌክስ? ስለ ሰው ማማለድ ማለት አሌክስ በጣም ሌላ ሰው ጠይቆት አንተ አሁን ለምንልኝ ስትለው ይለምንልሃል ማለት ነው። ለምንልኝ መባል አይኖርበትም አሌክስ።
እናንተ እርስ በርስ አትባባሉ። ጳውሎስ ለምኑኝ ላይ ለምን እንደ ጳውሎስ ራሱ ብዙ ቦታ መባል አይኖርም። ለምሳሌ ቆይ አሌክሴ፣ ለምሳሌ እኔ እኛ ክርስቲያኖች አሁን ስለ ሀገር እንጸልያለን፣ ስለ መሪዎች እንጸልያለን፣ እንማልዳለን፣ ስለ ዓለም ሰላም እንጸልያለን፣ እንማልዳለን። ዓለም ወደኛ ጸልዩልን ማልዱልን ብሎን አይደለም። ኦኬ የምልጃ ኮንሰፕት ኖርማሊ ያ በዛ በኩል ያለው አካል የግድ አድርግልኝ ብሎ መጠየቅና ካንተ ጋር ኮሚኒኬት ማድረግ አለበት ማለት አይደለም። ልክ እዚህ ክፍል ላይ የምታየውም ግንኙነት ይሄ ነው ያላቸው ግንኙነት። አንዱ ሰጪ ነው፣ አንዱ ያንን የገንዘብ እርዳታ የሚቀበል አካል ሶ በመቀበሉ ምክንያት በልግስናቸው በጣም ኢምፕረስድ ሆነዋል። ማለት ምን ማለት ነው? ከባዶነታቸው ጋር የሚሰጡ ናቸው፣ የሚያካፍሉ ናቸው። መስጠት በራሱ በአገልግሎት ላይ ቫልዩ ስላለው ማለት ነው። እና ያንን ህይወት ኤክሰርሳይዝ የሚያደርጉ ሰዎች ናቸው። በዚህ አገልግሎት ከነሱ ጋር የቆሙ ሰዎችን እነኚህ ሰዎች ሊያዩዋቸው፣ ሊጎበኟቸው ይናፍቋቸዋል። እሱ ብቻ አይደለም ደግሞ ስለ እነርሱ ምን ያደርጋሉ? በእግዚአብሔር ፊት ይጸልያሉ። ኦኬ ምክንያቱም ሲንበረከኩ እነኚህ ሰዎች ለእግዚአብሔር ምስጋና ልዩነት ነው እኮ የአንደርስታንዲንግ ልዩነት ነው። እኛ ጋር ያለው ማማለድ መጸለይ ማለት ነው የኛ ሚኒንግ። አይ አይደለም ማለት እኛ ጋር ኦርቶዶክስ ጋር ማማለድ ማለት አንዱ ለሌላው መጸለይ ነው። አይ አይደለም ማለት እንደዛ ነው። ሌላ ስፔሻል አይደለም ማለት ወይ እኔ እኮ ስለተማርኩ ነው። አንተ ዝም ብለህ አይደለም ትላለህ እንዴ? ቤቱን ሳታውቀው። አይ አይደለም አንተ ወደ ማርያም መጸለይ ነው ምልጃ የሚባለው እናንተ ቤት አይደለም። ስለማንም ቅዱሳን ትጸልያለህ? ለማንም ስለ ቅዱሳን ትጸልያላችሁ? አለ ወደ ቅዱሳን ነው የምትጸልይ። ወደ ቅዱሳን ትጸልያለን። አሁን ልክ ነው። አሁን ለምሳሌ እሱ ልምምድ ወይ አሌክሴ፣ እሱ ልምምድ አጋንንታዊ ነው። መጽሐፍ ቅዱስ ውስጥ አይደለም መጽሐፍ ቅዱሳዊ ነው እኮ ነው አላሳይ። እሺ ፕራክቲካሊ አሁን ላሳይ ነኝ። አሁን ለምሳሌ ኤልሳ ሞቶ ተቀበረ አይደል? ታሪኩን ታውቃለህ? ወደ ኤልሳ ሞቶ ተቀበረ። ቆይ ልንገርህ፣ እኔ ኤልሳ ሞቶ ተቀበረ። የዛ የሞተውን ጦረኛ ምን አደረጉ? ሬሳው ላይ አስቀመጡ። ልክ አሌክስ ወደ ኤልሳ የጸለየ ሰው አለ ወይ ነው አሁን ጥያቄው እኮ። ማስቀመጥ ፕራክቲካል ነው እኮ፣ እንዲያውም ከመጸለይ በላይ ነው እኮ። ኤልሳ የጸለየ ሰው አለ ወይ ነው ጥያቄው አሌክስ። ተው መጸለይ ማስቀመጥ ምን ማለት ነው? አሁን ለምሳሌ ያህል ልንገርህ፣ የክርስቶስን ቀሚስ የነካችው ሴትዮ አንድ ያረጋግጥ። ጸሎት ማለት ከፈጣሪ ጋር የሚደረግ ግንኙነት ማለት ነው። ኦኬ እንደሱ ነው ማውራት የምንችለው፣ እንደሱ ነው። አሁን ስለ ጸሎት ዲፊኒሽን የምታወራ ከሆነ ጸሎት የሆነን ሰው መንካት ማለት አይደለም። ኦኬ ጸሎት ማለት በደንብ በማስተዋል ስማይ፣ ከፈጣሪ ጋር የሚደረግ ግንኙነት ኮሙኒኬሽን ነው። ኦኬ አትደባልቀው ማለት ነው። መጽሐፍ ቅዱስ ውስጥ በሚገርም መልኩ ወደ ፍጡር የጸለየ ወደ ፍጡር ጸሎት ልመናን ያቀረበ ሰው የለም በእግዚአብሔር ቃል ውስጥ አለ። አንታሽ ካሳይንች አለ። አንደኛ ዮሐንስ ክፍል ኦልራይት፣ አንደኛ ዮሐንስ። እሺ በጾም ሰዓት ላይ እንደዚህ አይነት ነገር ስለማናደርግ የእናንተዎቹ ደግሞ ስላልቻሉ አንድ ምዕራፍ ነው። አንደኛ ዮሐንስ አንድ ምዕራፍ ብቻ አንድ ቁጥር 5 አንደኛ ዮሐንስ ቁጥር 5 ምዕራፍ አንድ ነው ያላት መልእክት። አንደኛ ዮሐንስ 5 ቻፕተሮች ነው ያሉት። ምዕራፍ 1 ከቁጥር 5 ምዕራፍ 1 ቁጥር 5 ከእርሱም የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ወንድምነት አያውቀውም ጥቅሱን። እሱ የሚለው ጥቅስ ያለው ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ ነው። ኦኬ ሶሪ አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሽ። ተለመነ እኮ። ቆይ አንዴ ብራዘር፣ ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝን እንደምጽፍልሽ አይደለም። በምንድን ነው እያወሩ ያሉት? በምን የጻፈላችሁ?
በምንድን ነው ኮሚኒኬት እየተደረጉ ያሉት? ጸሎት ነው ወይስ ደብዳቤ ነው? ያው እኮ ለምንሻለሁ እኮ ጸሎት ነው ብራዘር፣ ደብዳቤ ነው። መጀመሪያ እሱን አርመው፣ እሱን ነው ማረም ያለብን። ምንድነው እጽፍልሻለሁ ነው ያለው። ስለዚህ አሁን እየተገናኘን እኛም እኮ ደብዳቤ ነው የምናነበው። ጸሎት ሲባል እኮ አሁን ለማርያም በሰማይ ደብዳቤ ነው የምጽፉላት? ማን ነው የሚያደርስላት? ደብዳቤ ማለት ሪትን ነው አይደል? ደብዳቤ ነው ሪትን ነው አይደል? ማን ነው የሚያደርስላት በሰማይ ደብዳቤ? ንገር። ፖስታ ቁጥር አላት? ልዩ ኢሜል ማለት ምን ማለት ነው? ኢሜል ደብዳቤ አይደል? አላት ኢሜል አላት እያልከኝ ማለት አይደለም። በእጅም ጻፍ በቃልም ተናገርክ እኮ አላት ወይ ብራ? ቆይ እንግዲህ በኤሌክትሮኒክስም ላክ ደብዳቤ እኮ ነው እኮ። ደብዳቤ ማለት ነው እሱን እኮ ነው። አሁን ነው አሁን ከማርያም ጋር ያለውን ኮሙኒኬሽን አሁን ለምሳሌ አሳየና ከመጽሐፉ አንተ አሁን ጳውሎስ የላካቸው መልእክቶች ሁሉ ደብዳቤ ብቻ ናቸው ልትል ነው? እንደዚህ ከሆነ ብራዘር አሁን ለቲቶ ለሮሜ ለምናምን ያለው በጉጉት ማወቅ የምንፈልገው አንተ ማርያምን በየትኛው መጽሐፍ ቅዱስ ውስጥ ባለ መገናኛ መንገድ ነው እየተገናኘ ያለው? ኢሜል ነው? ደብዳቤ ነው? ጳውሎስ እንግዲህ በደብዳቤ ነው እያወራ ጳውሎስ አሁን ደብዳቤ ጻፈ ነው አይደል የሚባለው? ስለ ሃይማኖት የተናገረው ደብዳቤ ነው የምትለው አንተ። አሁን በምድሩ እያወራ ያለው እኔ ጋር አትምጣ፣ እዛው ራስህን ቻል። በምድሩ እያወራ ማርያም ከዛ ላይ ከዛ ጋር እነዛዝር እንጂ ሌላ ሀሳብ ነው እሱ። ጳውሎስ መልእክት ሲባል ደብዳቤ ብቻ ነው እንዴ? ወዳጅ አሁን እንመጣለን። እሱን ደግሞ አስረዳለሁ፣ ችግር የለም። አሁን የጠየቅኩን ጥያቄ አትዝለላት፣ እየጠበቅኩ ነው ያሉት። ኧረ ሌላ እንትን እኔንም ከካድክ ሌላ ጥቅስ አመጣልሃለሁ ከፈለክ። እኔ አልካድኩም። እዚህ አንተ የጠየቅኩን ጥያቄ እኮ ነው። አንተ ልመና አይደረግም አይደል ያልከው? እለምንሻለሁ እያለ ነው እኮ። አንዴ ቆይ ወዳጅ፣ አየህ አሁን በደንብ ስማኝ። ደብዳቤ ነው የጻፈላት። በደብዳቤ ውስጥ አንዴ በደንብ እንትረዳው ማለት በደብዳቤ ውስጥ ጸሎት አይደለም ያለው፣ መልእክት ነው ያለው። ኮሙኒኬሽን ነው። የቀደመውን ያንን ነገር እንደቀድሞ ያን ነገር እናስቀጥል ነገር ነው እያለ ያለው። አደራ እየጣለባት ነው ያለው። ኦኬ ልመናው የአደራ ልመና ነው። አደራ ያለበት ልመና ነው። እንዳትይ ያንን ነገር እንዳትተው ወደ ፍቅር ለመነ እኮ እሱ። እለምንሻለሁ እርስ በርሳችን እንድንዋደድ እለምንሻለሁ ነው ያለው። አዎ እኮ እርስ በርሳችን እንድንዋይ ቀድሞውን ያን ልመና አይቀርብም ነው አይደል ያልከው አንተ? ለፍጡር አረጋጋው ብራዘር አሌክስ ተረጋጋ። ብቻዬን ካልተናገርኩ ስለምትል ነው አላልኩም። እኔ ብራዘር እስካሁን እያወራ ነው ያለው። እንደዚህ አይነት ባህሪ ተው። ፕሮቮክ ባረግ በጣም ፕሮቮክ ማድረግ ይችላል ብራዘር፣ ግን እንድትማር እድል እየሰጠው ነው ያለው። ስለዚህ አሁን ጳውሎስ ዮሐንስ ኮሙኒኬት እያደረገ ያለው በምንድን ነው? በደብዳቤ ነው ኮሙኒኬት እያደረገ ያለው። እሺ ሌላም ላምጣልህ ከፈለክ ተቀበል። አንዴ እንሄዳለን። አየህ እዚህ ክፍል ላይ እመቤቴ ወደ ተባለችው የጸለይ ሰው አለ የለም? በደብዳቤ ከማንም ጋር ኮሙኒኬት እንደምትደራረገው ነው የተደራረገው። ደብዳቤ ነው አይልም እኮ እዛ ላይ ደብዳቤ ነው አይልም? አይ ደብዳቤ ነው ይላል። ዳኒ ወንድምነት ከይቅርታ ጋር ግን ወንድምነት። እሺ አሌክሴ ሰላም ብያለሁ ወገኖች ሁላችሁንም። አንድ ጥያቄ ልጠይቀው ፈልጌ ነው ግልጽ እንዲያደርግልን። ኦኬ በጸሎት ነው አይደል የለመናት? የጌታ እናት ነች አይደል እመቤቴ የተባለችው አሌክስ? ኦኬ ጸሐፊው ዮሐንስ ነው አይደለ? ይኸው እንትኑ እኮ ይናገራል። መልእክት አይደል እኮ የዮሐንስ መልእክት ነው የሚለው አይደል? እንድንዋደድ እለምንሻለሁ ያላት ዮሐንስ ነው አይደል? ጸብ ነበሩ እንዴ ማርያምና ዮሐንስ? ምንም ይኑሩ ለመናት እኮ መልስልኝ እንጂ ተጣልተው ነበር ወይ ነው የምር። ወደ ቤት ወሰዳት። እሱ ዲቴይሉ መጽሐፉ ላይ አልተጻፈም እኮ። ታዲያ መጣላታቸውን ካላወቅ እሱ እኮ እንድንዋደድ ብሎ ካለ ጸብ አለ ማለት ነው መካከላቸው። አይደለም አይዋደዱም። እንድንዋደድ ዳይሬክት ለሷም ላይሆን ይችላል እኮ። ቆይ አድምጠኝ። እንድንዋደድ አንደኛ ይሄንን የተናገረው ለማርያም ነው ብለኛል። ተናጋሪው ዮሐንስ ነው ብለኛል። ዮሐንስ ራሱን አስገብቶ ነው እንድንዋደድ ብሎ ያለው ማለት ነው። እንድንዋደድ እለምንሻለሁ ብሎ ያለው። አሁን አንተ ቃሉን ብቻ መለመን አይቻልም ነው አይደል? አሁን የተነጋገርነው ቆይ እንደማመጣ ነው እየጠየኩን ተታ ሌላ ታውራይ። እንድንዋደድ እለምንሻለሁ ብሎ ሲል ዮሐንስ እሱ ከሷ ጋር እንዲዋደድ ነው አይደለ? ከማርያም ጋር እንዲዋደድ ነው አይደል? እለምንሻለሁ ብሎ የሚላት። ስለዚህ ተጣልተው ነበር ማለት ነው። ጸብ ነበራቸው ማለት ነው አይደል? ስለእንትኑ አይደለም። ባክግራውንድ እኮ አያስፈልግም። አሁን አይ ነው ባክግራውንድ ያስፈልጋል። ለምን ያስፈልጋል?
ወንድም ማለት ለምን እስኪ ለምን እንደሚያስፈልግ ነገረኝ። ማለማ እንደተጣላ ክሊር ምን ያደርጋል እሱ? አያስፈልግም። ለመናት እኮ ባክግራውንዱ ያስፈልጋሉም አልተጣሉም። ግልጽ አድርግልን ይሄንን አሌክስ፣ ህዝቡን እዚህ አታንቃቃውን። እኛም ዝም ብለን እንትና ይሏል። ዮሐንስ ከማርያም ጋር ባክግራውንዱን ተዋውን ጊዜ መፍጀት ነው እኮ ባክግራውንዱ አይለመንም ነው። ፍጡር ለፍጡር አይለምንም ነው አይደል? የለመናት እሱ ከማርያም ጋር ተጣልቶ ነው አይደለ? ተጣላ አልተጣላ ምንም አያስፈልግም። እሱ ባክግራውንዱ አልተጻፈም። ያልተጻፈ እናነብም ባልተጣላበት እንዴት እንድንዋደድ ያልተጻፈውን ለምንድን ነው እኩል የምታወራው? እኔ ሳውራ አታውራ። እኔ ጥያቄ ላቅርብ፣ አንተ መልሱን የፈለግከውን ጊዜ እኮ። አሁንም ሰማኝ፣ እኩል አታውራ። እንድንዋደድ እርስ በርሳችን ነው ያለው። እርስ በርሳችን ብሎ ሲል ማርያም ከዮሐንስ ዮሐንስ ከማርያም ማለት ነው አይደል? እርስ በርሳችን ሲል ነገርኩህ እኮ። አሁንም የተጻፈውን አንብብ ነው እኮ። አሁን እኮ እርስ በርሳችን ብሎ ሲል ማርያም ከዮሐንስ ዮሐንስ ከማርያም ማለት ላይ ተጽፎ ሪዲት ወንድማችን፣ ይኸው እያነበብኩልህ እኮ ነው የምጠይቀህ። እርስ በርሳችን ብሎ ሲል ማርያም ከዮሐንስ ዮሐንስ ከማርያም ማለት ነው አይደል? አሁን እኔ የፈለግኩት ምንድን ነው መሰለህ? ፖይንቱን ነው መልስልኝ። እርስ በርሳችን ሲል ዮሐንስ ከማርያም ማርያም ከዮሐንስ እስኪ ዲቴይሉ ምን እንደሚያስፈልግ ንገረኝ እኮ። ይኸው እየጠየቅኩ ነው። እርስ በርሳቸው ነው እንግዲህ እርስ በርሳችን ብሎ ስላለ አሁን አንባቢው እንደኔ አይነት አንባቢ ማንም አንተም መረዳት ያለብህ እንደው ህሊናዬን ሸጨው ላውራ ብለህ ካላልክ በስተቀር እዚህ ጋር እርስ በርሳችን ብሎ ሲል ምን ማለት ነው? ተለማኟ ማርያም ነች ብለኸኛል፣ ለማኙ ዮሐንስ ነው ብለኸኛል። ኦኬ። ስለዚህ እርስ በርሳችን ብሎ ባዩ ማን ነው? ዮሐንስ ነው ማለት ነው። ዮሐንስ ከማርያም ጋር ሰላም እንዳልነበረው፣ ጸብ እንደነበረው፣ ጥል እንደነበሩ፣ ያልተስማሙበት ጉዳይ እንዳለ፣ በፍቅር የማይኖሩበት ጉዳይ እንዳለ፣ አሁን ግን ወደ ፍቅር መምጣት እንዳለባቸው እና ይሄንን እለምንሻለሁ እያላት ነው ማለት ነው፣ በአንተ መረዳት ከሄድን። ስለዚህ ኖርማሊ ማርያም አይደለችም እዛ ላይ ያለው ሌላ ማርያም ነው። አንድ ሌላ ማርያም ናት። አያስፈልግም። አንተ ዲቴይል ስትማር ነው የምትደርስበት። ሌላ ማርያም አይደለችም፣ የጌታ እናት ማርያም አይደለችም ማለት። አሁን እኛ ፖይንታችን ምንድን ነው መሰለ? ፖይንታችን ጨረስን እኮ ዳኒ። አሁን እኔ ስለማያስወራኝ አንድ የጌታ እናት ማርያም ነች ብሎ ነበር። አሁን ደግሞ ሌላይቱ ማርያም ነች ብሎ አለ። ቀጥሎ ከድጃ ነች ይላል። አውራው ወንድምነት ጨርሻለሁ። እሺ እንኳን ጨረስክ። ሌላም ላመጣላችሁ እችላለሁ ከፈለጋችሁ። እሺ እዚህ ክፍል በደብዳቤ በቃ እዚህ ክፍል በደብዳቤ ነው። አንተ ወደ ማርያም ለአንተ በደብዳቤ ነው። አንተ ሙሉ የጳውሎስን መልእክት ደብዳቤ ልታረገው ነው እኮ ራሱ። ወደ ማርያም በደብዳቤ ነው የምጽፍላት። አንተ ለማርያም በደብዳቤ ነው ጸሎትን የምጽፍላት። በፈለከው ሚንስ በደብዳቤ ማለት ነው። ይደርሳታል በደብዳቤ ማን ያውቃል? አንተ እኮ ዋናው እኮ ምንድን ነው መሰለ ዩር ስቴት ኦፍ ማይንድ ነው። ካላወቃችሁ ችግር ካላወቃችሁ ወደ ሌላ ጥቅስ በቃ ካላወቃችሁ ወደ ሌላ ጥቅስ። እሺ ሌላ ጥቅስ ደግሞ ላምጣልህ። እሺ ኤልሳ ኤልያስን ለምኗል አይደል? አንብብ እስኪ። ታውቀዋለህ ቦታውን? ኤልሳ የለመነበት ቦታ የለም። ሊያርግ ስል አንብበው ውስጥ ጋር ጥቅሱን ታውቀዋለህ? ሊያርግ ስል አሁን ልነጠቅ ነው፣ የምትፈልገውን ነገር ለምነኝ አለው። አንብበው እስኪ የምትፈልገውን ነገር ብራዘር። አሁን ጸሎትና መለየት ጸሎት እኮ ሶስት ነገር ነው። ፖይንቱ እንድትረዳው ቆይ አንዴ። ጸሎት እኮ አንድ ልመና ነው። አንድ በል አሌክስዬ፣ ቆይ አሌክስዬ እንድትረዳው ማለት ነው። ለምሳሌ አሁን ማርያም አጠገብህ የለችም አይደል? በሰማይ ናት አይደል ማርያም? እሷ በምድርም በሰማይም አለች። ማርያም በሰማይም በምድርም አለች፣ በመቃብርም አለች ብትፈልግ። አሁን ኤልሳ መቃብር ውስጥ ሆኖ አጥንቱ አላነሳም። አላዋቂ እኮ ይስቃል። ያላዋቂ ሳቅ በመቃብርም አለች ማርያም። ኤቭሪዌር ነህ እኮ አንተ። ወይ ልንገርህ፣ ተረዳኛ። እኔ ማለት የፈለግኩትን አትሳቅ። ይሄ የመንፈሳዊ የህይወት ነገር ነው። ገባ?
ሳቅ የመሀይምነት ምልክት ነው። ቁም ነገር ካወራ ቁም ነገር ነው ዲስከስ ማድረግ ያለብህ። እሺ ቁም ነገር በቃ እሺ። አንድ በመንፈስ የትም ቦታ ይኖራሉ እነሱ። ማርያም በመንፈስ የትም ቦታ አለች። አሁን አለች፣ እርግጠኛ ነኝ። በሁሉ ስፍራ ላይ ይኖራሉ ማለት ነው። ወይ ልንገርህ፣ አንድ ላብራራልህ። ኤልሳ በመቃብር ሆነ አይደል? የብሉይ ኪዳኑ ኤልሳ በመቃብር ሆኖ ሙትን ካስነሳ ኦሬዲ አይልም። አሁን ስህተትህ እሱ ነው። ኤልሳ በመቃብር እስኪ አላነበብክማ? ካነበብክ አምጣና አሳይኝ። በቃ ልጠብቅ፣ እድል ሰጥሃለሁ። አምጣና ኤልሳ በመቃብር ሆኖ ጠብቆ ስለዳነ እሱን አሁን በማስረጃ ነው። ማስረጃ ነው። ኦኬ። ምክንያቱም አታውቁም እያልከን ስለሆነ መቼ ሳቃለህ ብዬ አስባለሁ እኮ። ኤልሳ ይሄን ታሪክ እንዴት ነው የማታውቀው አንተ? እስኪ አንተ ባላገን ያበቃ አታውቅም ብለኝ ለኔ አላውቅም። አሁን ቶሎ በል አዋቂ ለኮሜንታተሮችም ጽፈው ማንም ሰው እሱን ክፍል አምጥቶ ፖስት እንዳያደርግ ካደረገ እኔም ቤት ዳኒም ቤት ነው ብሎክ የማደርገው። ማንም ሰው ያን ጥቅስ ፖስት እንዳያደርግ ወንድማችን ያምጣው። ቀጥሉ። ቴንክ ዩ። የቱ ጥቅስ? አሁን ኤልሳ በመቃብር ቁጭ ብሎ ሰው ሬሳ ያስነሳበት ቦታ። ኤልሳ በመቃብር ቁጭ ብሎ ሬሳ ያስነሳበት ቦታ። ቆይ የሆነች አንድ ደቂቃ ጠብቀኝ፣ ላውጣ። አውጣ ችግር የለም። እናትሽን ትወጃታለሽ? ለእናትሽ የሆነ ደብዳቤ ወረቀት ላይ ብትጽፊ ደብዳቤውን ለክርስቲያን ብትልኪለት ለእናትሽ ሄዶ ቢያደርስ ያንን ደብዳቤ ወይን እየሰማ ነው እዚህ የሚያወራው ኮይንም አደርሱበትም ሰውየው ካልደረሰው ከእንትን አሲሜ ጥቅሱን አምጣ። ባዛው ትውልዳችን ላይ እንደዚህ ነው የሚጫወቱበት እኮ ቀን እንደዚህ ማለት ነው። በጣም ነው የሚያሳዝነው። የማይገናኝ ጥቅስ እየሰጧቸው። በጣም ምርጥ ኢትዮጵያዊ ነው። ማርያም መቃብር ውስጥ እኮ አለች አለን። በቃ ገላገለ። ተነስታለች፣ አርጋለች የሚባለው የኦርቶዶክስ ውሸት ነው። ይሄ እንደዚህ አይነት ሊቅ ነው መስማት ያለብን። በመቃብር ውስጥ ናት ነው ያለው። ብሩኬ ምንድን ነው ያደፈጥከው? ቤካዬ እንኳን ደህና መጣችሁ። ሁላችሁም ሰላም ብያለሁ። ተስፋ ቆርጦ ነው ብሩኬ በሙሉ ጸጥ ደጎት። እንዴት ናችሁ ወንድሞች? ኔትወርክ እኮ ግራ አጋብቶኝ ነው። ዳኒስ ታክስ ያደርግ የኔ ኔትወርክ እየዘገየ እንደሆነ ገባኝ። ይሰማል ድምጼ? ዳኒ አሁን ትሰማለህ? ብሩኬ ትሰማለህ? ይዘገያል። እሺ ሰላም ብያለሁ ወገኖች፣ ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እየሰማው ነበር እንግዲህ ውይይታችሁን። እኔ ያው እያዘንኩ ነበር እየሰማው ማለት ነው። ወንድማችን ያለበት ጥልቅ የሆነ የሞት ስፍራ በጣም ነው በቃ የሚያሳዝነው። አሁን እንደነዚህ አይነት ሰዎች ካልጸለይን ታዲያ ምኑን ክርስቲያን ሆነን? በእውነት ነው የምላችሁ፣ በጣም ነው የሚያሳዝነው በጣም ማለት ነውና ያለበትን ስፍራ ነው እየነገረን ያለው። በውይይት ውስጥ እኔ እየተረዳ ያለሁት እሱን ነውና በመቃብር ስፍራም በመቃብር ቦታም አለች ሲለን እኮ ሬሳዋ አለ እያለ አይደለም። በቃ በመንፈስ ኤቭሪዌር አለች እያለን ነው እሱ። እንደዛ ነው የሚረዳውና ለነዚህ ሰዎች ካላለቀስን ለነዚህ ሰዎች ካልቃተትን ታዲያ ምኑን? እና ጌታ ይርዳው፣ በእውነት ጌታ ይርዳው። ይሄ በጣም ከባድ መረዳት ነው፣ በጣም ከባድ መረዳት ነው። ብዙ አምላኮች አሉት ማለት ነው ይሄ ልጅና የኢትዮጵያን ኦርቶዶክስ ቤተክርስቲያን ያለችበትንም ቦታ የሚያሳይ ነው። ምን ያህል ህዝቧቸው ምዕመኑ ላይ እንዳልተሰራ፣ ወንጌል እንዳልተሰበከ፣ ምን ያህል እንዳልተነገረ የሚያሳይ ነውና ሰው ጌታ ይርዳው። ቀጥሉ ዳኒ፣ እንስማውን ይጨርስ። ተባረክ። እሱ እስኪመጣ ድረስ እኔ ላውራ። እሺ ዘሪሁን ሰላም። ከየት ቤተ እምነት? ስለ ኦርቶዶክስ እያወራቸው ስለሆነ እኔ ኦርቶዶክስ ነኝ። እሺ እንኳን ደህና መጣ ወንድም ማለት ነው። እንኳን ደህና ቆያችሁ።
እሺ ጉዳችሁን ስሙ። እሺ ጉዳችሁን ስሙ። እሺ ተመለስክ። እሺ አንዴ ዘሪሁን እሺ ከሱ ጋር እንጨርስና ትቀጥላለህ። እሺ ዘሪሁን እሺ መጽሐፈ ነገሥት ካልዕ 13 እሺ መጽሐፈ ነገሥት ሁለተኛ ነገሥት ከቁጥር 13 ምዕራፍ 13 ከቁጥር 20 አንብበው። ኤልሳዕም ሞተ፣ ቀበሩትም። ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበር። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። ይህን እስኪ ተርጉምልኝ። አንደኛ ነገሥት አይ ትርጉም አያስፈልግም። ይሄ ዳይሬክት ነው። ኤልሳዕም ሞተ፣ ቀበሩት። መቃብር ውስጥ ነው ያለው። ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበር። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። ምኑን በነካ ጊዜ? አጥንት በነካ ጊዜ ሞቷል እኮ ኤልሳ። ቀበሩትም ይላል አይደል? የሞተው ኤልሳ የተቀበረው ኤልሳ ሞት ካስነሳ ኤልሳ በሰማይም አለ። ምኑ ነው የነካው? ቆይ አንዴ ምኑ ነው የነካው? አሁን አንብባው ነው። እሺ አንብብ። እሺ አንተ እኔ ካልገባ ምኑ ነው የነካው? ብራዘር አነበብኩ እኮ ጥያቄ ምን ነበር ወንድምነት? ያንተ ጥያቄ ጥያቄ ምን ነበረ ወንድምነት? አንተ የጠየቀው ጥያቄ መቃብር ውስጥ ቁጭ ብሎ እንደፈወሰው ነገር ነበር ያወራል እኮ። አሁን መቃብር ውስጥ ቁጭ ብሎ ነው እኮ። አንብበው እስኪ እንደ ራስህ ምን ታደርጋለህ እኮ። ገድል ላይ ቢሆን ተረት ተረት ትላላችሁ። መቃብር ሆነ አስነሳ እኮ ማለት በሰማይም መንፈሱ ነው ያስነድሰው። አየህ እዚህ ጋር መቃብር ውስጥ ቁጭ ብሎ ነበር ማለት ነው። እንደዛ እያልከን ያለው መቃብር ውስጥ ነበር። አታነብም እንዴ? እኔ እኮ አይደለም ያልኩት፣ መጽሐፍ ቅዱስ ነው ያለው። 66 ውስጥ ያለ ነው እኮ። አንብበው እሺ። ለኔ አይልም ብራዘር፣ አነበብከው እኮ። የተለየ ነገር የለውም። አይልም። አንብበው እስኪ ራስህ። እስኪ ትፈራለህ እንዴ ማንበብ? አነበብከው? አይልም ብራዘር። አንተ አንብበው እስኪ። አነበብከው? አይልም። አንተ አሁን ማሳየት ነው ያለበት። ይላል ካልከኝ እኔ ሳይሆን አንተ ያለበትን ቦታ ነው አሁን ማሳየት ያለበት ብራዘር እኮ። አሳየው እኮ። ሁለተኛ ነገሥት ምዕራፍ 13 ከቁጥር 20 እስከ 21 ብራዘር። አየህ አነበብከው። ስታነበው እዛ ክፍል ላይ ቁጭ ብሎ ሲጠብቅ የነበረ ኤልሳ የለም። አየህ መጽሐፉ ራሱ ግልጽ አድርጎልሃል እኮ። ደግመን ብታነበው በደንብ ታገኘዋለህ። ተመልከት፣ ከላይ ምንም አይፈልግም እኮ። ኤልሳ ሞተ ቀበሩትም ይላል እኮ 20 ላይ። ተቀበረ ካልክ እኮ በቃ ያ ሰው ሞቷል ማለት ነው፣ አክትሞለታል። ከሞተ በኋላ ደግሞ የኤልሳንም አጥንት በነካ ጊዜ ይላል። አዎ፣ ስለዚህ አሁን ስለ አጥንት ነው የምታወራው፣ ስለ ኤልሳ በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል እኮ። አይገርምም? የእግዚአብሔር ድንቅ ስራ በቅዱሳን። አዎ አየህ አሁን አወራ። በእመቤታችንም የእግዚአብሔር ድንቅ ስራ ነው እኮ የሚገለጠው። ቆይ አንዴ እንለየው። አየህ አሁን ኤልሳ በዛ ቦታ ላይ አለ ወይ ካልክ የለም። ኤልሳ እዛ ቦታ ላይ ቁጭ ብሎ አትደረብራት አለ እንጂ አጥንት በነካ ጊዜ ነው እኮ የሚለው። አጥንቱ አለ እኮ። አጥንትና ኤልሳ ምን ያገናኘዋል ወዳጅ? በሰላም ነው። አጥንት ሰው እንኳን አይደለም አጥንቱ ቀርቶ ልክ ከሞተ ወዲያውኑ አስክሬን ነው የሚባለው። በቃ አለቀለት እኮ። ያ በስሙ እንኳን አጠራውም ያንን ሰው አለቀ። ያ ሰው የሚባለው አጥንቱ አይደለም። ሰው አጥንቱ ሰው ነው እንደሚባለው አይደለም። ሰው እኮ ሁለንተና እኮ አለ። አሁን ያ አጥንት ነው። በቃ ሊትራሊ አጥንት ነው የምታወራው። እግዚአብሔር ያንን አጥንት ተጠቅሞ ተአምር ሰርቷል ወይ? ምንም ጥያቄ የለውም። እግዚአብሔር አጥንት አይደለም የፈለገውን ነገር ተአምር ለመስራት የሚከለክለው የለም። ፍጥረት ሁሉ የእግዚአብሔር አገልጋይ ነው። ኤኒ ነገር እግዚአብሔር ተጠቅሞ ተአምርን ማድረግ መስራት ይችላል። መጽሐፍ ቅዱስ ላይ አይተናል። ሁሉ ይታዘዝለታል። ኦኬ፣ አሁን ጥያቄው ስለ እግዚአብሔር ቢሆን ይህንን ትነግረኛለህ። እግዚአብሔር የደረቁ አጥንቶችን እንግዲህ አስብ፣ የደረቀ አጥንት
ተጠቅሞ እግዚአብሔር ተአምር ይሰራል ወይ? እግዚአብሔር ተአምር ሲሰራ አይተናል። በረዶ ይታዘዝለታል፣ እንስሳዎች ሲታዘዙለት አይተናል፣ ነፋሳት ይታዘዙለታል። የማይታዘዝለት የለም። ፍጥረት ሁሉ ይታዘዝለታል ለእግዚአብሔር ቢሆኑ ጥያቄው። አሁን ጥያቄው ኤልሳ ግን ይህንን መቃብር ላይ ቁጭ ብሎ ይህንን አደረገ ስትል በእግዚአብሔር ቃል ላይ እየዋሸን ያለው ኤልሳ ይህንን ነገር አደረገ የሚል መጽሐፍ ቅዱሳዊ ትምህርት የለም በቃል ውስጥ። ያደረገው ማን ነው? እግዚአብሔር ነው። በማንን ተጠቅሟል ካልክ የኤልሳ አጥንትን የተጠቀመው እግዚአብሔር መጠቀም ሲፈልግ ምንንም ይጠቀማል። አሁን አወራ አይደል? ይሄን ሁሉ እኔ ደግሞ ተራ ስጠኝ። እሺ መልስልኛ። እንደዛ ከሆነ መልስልኝ። አሁን ብራዘር ተራ ስጠኝ ነው እኮ አሁን መጽሐፍ ነው የኛ መመሪያ አይደል? ሎጂክ አይደለም። ሎጂክ መሆን የለበትም የኛ መመሪያ። ልክ ነው። ሎጂክ ካላረከው ደስ ይለኛል፣ ግን ሎጂክ ያረከው አንተ ሎጂክ አደረከው እኮ። አሁን መጽሐፉ ምን ይላል መሰለ? የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። ይሄ የመጽሐፍ ዳይሬክት ቃል ነው። ለምንድን ነው ኤልሳ የኔ ያህል ተአምር ያደረገው? ያንተ መንፈስ በኔ ላይ በእጥፍ ይደርስ ስላለው ነው። ለኤልያስ ኤልያስ ሲያርግ ያንተ መንፈስ በኔ ላይ በእጥፍ ይደርስ ስላለው እኔ ሳርግ ይሆንልሃል አለው። ሆነለት። ከዚያ በኋላ ኤልሳ ብዙ ተአምሮችን አደረገ በእጁ። ያንተ መንፈስ በኔ ላይ በእጥፍ ይደር ነው ብሎ የለመነው። ይሄው ወደ ላይ ወተን ስናነብ እንደዛ ነው የሚለው። በእጥፍ ስላደረበት ኢየሱስ ያላደረገውን ሁሉ አደረገ። ከኔ በላይ ታደርጋላችሁ የሚል ፕሮሚስ ሰጥቷል ኢየሱስ ክርስቶስ። እሱን ደግሞ ላውጣልን። በእኔ ካመናችሁ እኔ ከማደርገው ተአምር በላይ እሱንም ላመጣልን እችላለሁ። ከጥቅስ እየዘለና አለ የምንሄደው አሁን አይደለም። ከኔ በላይ ተአምር ታደርጋላችሁ ብሎ ጽፏል። ላውጣልን። ሌላ ቦታ ላይ ሄድክ። አሁንም ቆይ አንዴ ረጋ በል። ስሜት ያቱ አሁን የጠየኩ ጥያቄ ምን ነበር? በደንብ ሰማይ። በመቃብር ውስጥ ቁጭ ብሎ ኤልሳ እንኳን በሁሉ ስፍራ ላይ ስለመገኘት ነው ያወራ። አየህ፣ በሁሉ ስፍራ ላይ ስለመገኘት የምታወራ ከሆነ አሁን በዚህ ሰዓት ላይ ኤልሳ በመቃብር ስፍራ ላይ ተገኝቶ አይደለም የፈወሰው። እንደዛ የሚል መጽሐፍ ቅዱስ ውስጥ ማስረጃ የለም። ኦኬ፣ ቃሉ ግልጽ በሆነ መልኩ አስቀምጦታል። ኦኬ፣ አሁን ሁሉም ስፍራ መገኘት ምንድን ነው መሰለ? ሁሉም ስፍራ መገኘት ማለት ኤልሳ ስታወራ ከሰማው ማለት ያወራው ነገር ትክክል ነው ማለት አይደለም። አንተስ ትክክል ሊሆን እንዴት ይችላል? ከመጽሐፍ ቅዱስ ውጭ ያወራል። አትሊስት ስትሰማ ነው ትክክል ይሁን አሁን የምታውቀው ስትሰማ ነው። አትሊስት ግን እኔ የምሰማው መጽሐፍ ቅዱስን ብቻ ነው ወንድምዬ። ታወራ እኮ ሰማው። አሌክስ ጥቅስ አምጡልኝ አይደል ያልከው እኮ። ያመጣውን ጥቅስ እናወራበት ብራዘር። ጥቅስ አምጥቶ እኮ መሮጥ አይደለም ብራዘር። አሁን እዚህ ክፍል ላይ እየተነጋገርነውና እንደ ማስረጃ ያቀረብኩ ሐሳብ አለ ወይ ነው? የለም ብራዘር። ይሄው ላንብብልህ ከፈለግ። ኦኬ፣ እዚህ ክፍል ላይ የተጠየቀው ጥያቄ ሊያስረዳ የሚችል አንድም ሐሳብ የለው። የጠየቁ ጥያቄ ምንድን ነበር? በዚህ ክፍል ላይ ኤልሳ በመቃብር ስፍራ ቁጭ ብሎ ፈወሰ ወይ? በፍጹም የፈወሰ ኤልሳ የለም። ፈዋሽ ኤልሳ የለም። ኤልሳ በቦታውም የለም። ሲጀምር የኤልሳ መቃብር ስፍራ ነው ያለው። እግዚአብሔር በዚህ በመቃብር ስፍራ ላይ ተጠቅሞ ይህንን ሰው ፈውሶታል። በቃ ይህንን ነው የምንረዳው መጽሐፉ። አጥንቱን ነካ ነው እኮ የሚለው። አላነበብክም እንዴ? አትደረብ። አጥንቱን ነካ ነው የሚለው። የኤልሳን አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። እሺ፣ ኤልሳ ማለት አጥንቱ ነው። የኤልሳንም አጥንት ነው እኮ የሚለው። እሺ፣ ኤልሳ ማለት አጥንቱ ነው ወይ? ምኑ ነው ታዲያሽ? ኤልሳ ማለት አጥንት ማለት ነው። ኤልሳ በተሰጠው ቃል ኪዳን ነው እንዲህ ሰውየው እንዲድን ያደረገው። ቃል ኪዳኖች አሏቸው። ማለት አጥንቱ ነው ወይ ነው ያልኩህ። ለምን ሌላ ኤልሳ በማን ተቀሱራ? አጥንቱም ስጋውም መንፈሱም ነው። የቅዱሳን አጥንት ይፈውሳል፣ ስጋቸውም ይፈውሳል፣ መንፈሳቸውም ይፈውሳል። ይኸው እዛ አጥንት ነው እኮ የሚለው። ኤልሳ ማለት ምንድን ነው? ኤልሳ ማለት አጥንቱ ነው ወይ ነው ያልኩህ። ለምን ትለያለህ? አጥንቱ ስጋውም ምኑም አንድ ላይ ኤልሳ ናቸው። አጥንቱን አንተ ግን አጥንቱን አሁን ኤልሳ ብለህ እየጠራ ነው ያለው። አጥንቱ ኤልሳ ነው እያልከኝ ነው ያለው። አሁን መነሻ ነጥባችን እንመለስ። አይጸለይም ነው አይደል ያልከ? ወደ ኤልሳ አጥንቱ ነው እያልከ ነው። ወደ ሰዎች አይለመንም ነው አይደል? ፖይንት ወደዛ እንመለስ።
ሆልድ ኦን ስንጨርስ፣ ስለዚህ አሁን ሚውት አድርግና አንዴ ማጠቃላይ ሰተን ከዛ ወደሚቀጥለው ሀሳብ እንሂድ። ስለዚህ ምንድነው እያልን ያለ ነው? አየህ በደምብ ስም ሚውት አድርግልኝ ብራዘር፣ ወደ ሌላ ፖይንት እንድንሄድ። ኦኬ ዲቴል ወዳጅ ሚውት አድርግ ስትባል ሚውት አድርግ ነው። ምንም መለመን አይኖርብህም። በቃ ሚውት አድርግ። ሀሳብ ከሌለ የለህም ነው በቃ፣ ማስረጃ የለህም ማለት ነው። የጠየቁት ጥያቄ በጣም ሲምፕል ነው። በጣም ሲምፕል ማለት ነው። ኦኬ በሁሉ ስፍራ ላይ የምትገኝ ማርያም አለች ወይ ስል አዎ አለች። ማስረጃ አለ። ቅዱሳን በሁሉ ስፍራ ላይ እንደሚገኙ አዎ ብለህ ያመጣው በመቃብር ስፍራ ላይ ይሄው ኤልሳ ተገኝቶ ፈውሷል አልክ። በዚህ ክፍል ላይ በመቃብር ስፍራ ላይ ተገኝቶ ስለመፈወሱ ማስረጃ የለም። ኦኬ እግዚአብሔር ግን የኤልሳን አጥንት የመቃብር ስፍራ ተጠቅሞ እግዚአብሔር እንደፈወሰ ልናየውና ልንረዳ እንችላለን። አለቀ። ከዛ ባለፈ ግን ኤልሳ ፈዋሹ ኤልሳ ስለመሆኑ ማስረጃ የለም። ምንም የተጻፈ ነገር የለም። ምክንያቱም በብዙ መጽሐፍ ቅዱስ ክፍል ውስጥ እግዚአብሔር ብዙ ነገሮችን ተጠቅሞ ተአምርን ሰርቶ ያውቃል። በትር ተጠቅሞ ያውቃል። በትር ሲጠቀም እግዚአብሔር የተጠቀመው ተአምር ለማድረግ ያንን በትር እንደ ምልክት ነው እንጂ በራሱ በትር በራሱ ኃይል ኖሮት አይደለም። የሙሴን በትር ማየት ትችላለህ። አይ እግዚአብሔር በብዙ ነገሮች ላይ አንድ ዝም ብለህ ረዘምከው አይደለማ። ሚት እና አንተን እውነት ነው ብለው ለሚሰሙ ሰዎች ነው እየነገርኩኝ ያለሁት፣ ምክንያቱም ተመሳሳይ ስላላችሁ ማለት ነው። ስለዚህ የጠየቅኩ ጥያቄ በጣም ሲምፕል ነው። በሁሉ ስፍራ ላይ ሰውን ሚውት አድርግ። ሊያም ይችላል ግን ቻለው። መጽሐፍ ቅዱስ ውስጥ አንድም ፍጡር በሁሉ ስፍራ ላይ ይገኛል የሚል መጽሐፍ ቅዱሳዊ ማስረጃ የለም። እሰጥሃለሁ ካለ ትሰጠኛለህ። አሁንም እስካሁን ግን የለም። ካለ በጣም ደስ ይለኛል። መጽሐፍ ቅዱስን መሰረት አድርገህ ማርያም አሁን በሁሉ ስፍራ ላይ እንደምትገኝ ጸሎት፣ ልመና እንደምትቀበል ሌላ ማስረጃ ካለ ልቀበልህ። ፈጠን አድርገህ አንተው አሁን በመንፈሳዊ አሁን እናንተ እኮ አካሉን ብቻ ነው የምታስቡት። ማስረጃ ብራዘር፣ አንተ አካል ብቻ ነው የምታስበው። ማስረጃ አሁን ኤልሳ እዚህ ጋር ኤግዛምፕሉ ምንድን ነው መሰለ? ኤልሳ ዘጋ ነው ብራዘር። ለምን ኤልሳ የሶሪያው ወታደሮች ሲያይ አልነበረም? አትገምት ብራዘር። ኤልሳ አይደለም አሁን ልንገርሽ፣ አንድ ምሳሌ ልስጥህ። ሰይጣን በሁሉም ስፍራ ይገኛል። አሁንም ስለ ሰይጣን አይደለም ጥያቄው፣ ስለ ማርያም ነው ብራዘር። ይሄ ሰው ይበቃዋል። ወንድምነት ምንም የሚያውቀው ነገር የለም። ምንም ነጭ ወረቀት እንደማለት ነው። በእውነት በቅንነት ሰማንህ። ኧረ እናንተ መሀይሞች ደግሞ ትከራከራለህ እንዴ? ጥቅስ እየተሰጠ እዛ ደደቡ መሰረተ ትምህርት ተማር ብራዘርዬ። መጽሐፍ ቅዱስ ላይ ዝም ብለህ ይሄን ሁሉ ሰው ቁጭ አድርጎ ለጠየቀ ጥያቄ መልስ አትመልስም። ኤልሳ ቁጭ ብሎ መቃብር ውስጥ ብለሃልክ እና አጥንቱ ኤልሳ ነው ወይስ የኤልሳ አጥንት ነው? ይህንን እንኳን አታውቅም። እና ይበቃል። መሰረተ ትምህርት ተማር ገብተህ። ደግሞ አንብቡ ብለህ ትላለህ። ስንት ደቂቃ ሰተን በፍለጋ ያገኘውን ጥቅስ ማለት ነው። አታውቀውም፣ ታሪኩን አታውቀውም ብሎ ማውራት ነው የሚሆነው። ወደ ሌላ ብንሄድ ይሻላል። ልክ ነው። እሺ ዘሪሁን ተቀበለዋል። ወንድምነት ዘሪሁን ኦኬ። እሺ ወደዚህ ወደ ጻፋችሁ ዘሪሁን ነገረ ማርያም በኦርቶዶክስ ወደሚለው ሀሳብ ነው መጣውና ነገረ ማርያም ሜሮሎጂ ነው። ስለ ማርያም ማነች ምንድነች? በኦርቶዶክስ አስተምሮ ነገረ ማርያም ጥያቄው እንደዛ ይመስላል። ነገረ ማርያም በኦርቶዶክስ ጥያቄ ነው የሚመስለው። ነገረ ማርያም በኦርቶዶክስ ምንድነው የሚለው? ነገረ ማርያም አለ፣ ነገረ ክርስቶስ፣ ሜሮሎጂ አለ፣ ክርስቶሎጂ የሚባል በቴዎሎጂ ትምህርት ራሱን የቻለ አስተምሮ አለ። ነገረ ማርያምን በኦርቶዶክስ የራሱ የሆነ ትርጉም የራሱ የሆነ አስተምሮ ይኖረዋል። ይሄ ጥያቄ ከሆነ ወደዛ ልምጣ። ነገረ ማርያም ምንድን ነው ትምህርቱ? ምንን ያካተተ ነው? ነገረ ማርያም ሜሮሎጂ ምንን ያካተተ ነው? ምንን ያካተተ ነው? እስኪ በሁለት ደቂቃ ውስጥ ሜሮሎጂ ምንን ትምህርት ያካተተ ነው ቤተክርስቲያኒቱ የምታስተምረው ነው እያልኳለት። ማርያም በኦርቶዶክስ የሚለው ነገረ ማርያም አለ፣ ራሱን የቻለ ርዕስ ነው ነገረ ማርያም የሚለው።
ነገረ ክርስቶስ ደግሞ አለ ራሱን የቻለ። አልጠይኩም። እሱ አይደለም ጥያቄያችን። ጥያቄን ሰምተዋል አይደል? እኔ ነገረ ቅዱሳን፣ ነገረ መላእክት፣ ነገረ ክርስቶስ፣ ነገረ ማርያም እንዳለ አውቃለሁኝ። አሁን የተጠየቀው ነገረ ማርያም በኦርቶዶክስ ሚሮሎጂ ትምህርት በኦርቶዶክስ ምንን ያካተተ ነው? ስለ ማርያም ምንድን ነው የሚያስተምረው? አንተ ሳትለኝ እኮ ጥያቄው እዚህ ጋር የጻፍከው ራሱ አንተ የምትለው ጋር ያመጣኛል። እኔን እኮ ወደዛ ይመራኛል። ከዛ አዳምጠኝ። አይደለም ነው ምንድን ነው የሚለውን ጠይቀኛለህ። ለምን ነገሩ የሰጠኸው ርዕስ ነገረ ማርያም በኦርቶዶክስ የሚለው እኔን አንተ የምትላቸውን የምትጠይቃቸውን ኦርቶዶክስ የምትለውን ይዤልህ እመጣለሁ። ግን ከዛ በፊት ምን የለም። አንተ ነገረ ክርስቶስን አታውራ። ነገረ ክርስቶስ፣ ነገረ ቅዱሳን፣ ነገረ መላእክት እሱን አልጠይቅም። ስለዚህ ነገረ ማርያም ምንን ትምህርት እንደሚያውጥንጥን ነገር ያለ ግን ነገረ ክርስቶስ እንዳለ፣ ነገረ መለኮት እንዳለ፣ ነገረ ማርያም እኔን የሚዩት ያደረግኩ አየህ፣ አላወራሁም ትልና ነገረ ክርስቶስን ታወራለህ፣ ነገረ መላእክት ታወራለህ፣ ነገረ ቅዱሳን ታወራለህ። እኛ ያልነው ነገረ ማርያም ምንን ትምህርት ያካትታል ነው በቃ። ስለዚህ ታርጌት አድርገህ ማውራት አለብህ። ነገረ ማርያም ትምህርት በቤተክርስቲያናችን ውስጥ የሚያስተምረው ሚሮሎጂ ትምህርት ስለ ማርያም ቁመቷ፣ እድገቷ፣ መልኳ ወይ ጠባይዋ ወይ ቅድስናዋ ምናምን ብሎ ከሆነ እሱን ዝርዝሩ ንገረን። አላልኩም ብለህ ነገረ ክርስቶስና ነገረ ቅዱሳን አለ ብለህ አትበለኝ። አልጠይቅንም። የእኛ ጥያቄ ነገረ ማርያም እንጂ ኦርቶዶክስ ነገረ ማርያም፣ ነገረ ክርስቶስ፣ ነገረ መስቀሉ፣ ነገረ ቅዱሳን፣ ነገረ መላእክትን ብሎ የሚል ትምህርት እንዳላት እኛ እናውቃለን። ከሱ ውስጥ እኮ መዘን ነገረ ማርያም በኦርቶዶክስ ብለናል። ምን ላይ ያውጠንጥናል ብለን ስና እኔ እኮ ነገረ ክርስቶስ አላልኩም ብለህ እኔ ስዘጋ ነገረ ክርስቶስም ነገረ መላእክትም ነገረ ቅዱሳንም ብለህ ደግሞ ትላለህ ማለት አልጠይቅንም። ነገረ ማርያም ትምህርት እባክህ ከሰማኝ ነገረ ማርያም ትምህርት በኢትዮጵያ ኦርቶዶክስ ቤተክርስቲያን ምንን መሰረት አድርጎ ነው የሚያስተምረው? እሱን ላይ ንገረን። ቴንክ ዩ። ማይክ ሚዩተነ ክፈታውና ንገረን። ቴንክ ዩ። አሁን የኔ ጊዜ ነው። የኔ ጊዜ ከሆነ ደግሞ እኔ በርዕሱ ዙሪያ ነው ማወራው። ነገረ ማርያም በኦርቶዶክስ ነው አይደለ ርዕሱ? ነገረ ማርያም በኦርቶዶክስ ከሆነ ደግሞ ስለ ማርያም ነው የሚያወራው። በኦርቶዶክስ ነገረ ማርያም ብቻ ሳይሆን ይሄ ከክርስቶስ ኢየሱስ የአወላለድ ዝም ብሎ አይደለም ከጫፍ የሚነሳው። ይሄ ነገረ ማርያም ዝም ብሎ የመጣ ጉዳይ አይደለም። ከክርስቶስ ጋር ነገረ ማርያምን ስታወራ ስለ ክርስቶስ ካላወራ ትርጉም የለውም። ነገረ ክርስቶስና ነገረ ማርያም ይገናኛል። ነገረ ማርያምን ያወቅነው በነገረ ክርስቶስ ስለሆነ ማለት ነው። ነገረ ማርያም ማለት ማርያም በድህነት ውስጥ በክርስቶስ የአወላለድ ስርዓት ውስጥ የክርስቶስ የማዳን አገልግሎት ውስጥ ያላት ድርሻ ወይም ደግሞ የነበረውን ነገር የምንማርበት የትምህርት ክፍል ነው። ይሄንን አታውራ፣ እሷ ይሄን ብቻ አውራ ካልክ ትርጉም የለውም። ይሄ ትርጉም አይኖረውም። ነገረ ማርያም ትርጉም የኖረው እኮ በክርስቶስ ኢየሱስ ነው። ስለ ክርስቶስ ኢየሱስ ሳታወራ ነገረ ማርያምን ማውራት አትችልም። ነገረ ማርያምን ከነገረ ክርስቶስ መለየት አትችልም። ለምንድን ነው ቢባል እንደሚታወቀው አሁን ይሄንን ስናወራ ስለ ሰው ልጅም ማውራት ኦሪት ዘፍጥረት እንሄዳለን። ግዴታ ነው እዛ የሚወስደን። ምክንያቱም እዛ ካልሄድን ነገረ ማርያምንም ሆነ ነገረ ክርስቶስን ማወቅ አንችልም። ነገረ ማርያም በኦርቶዶክስ አስተምህሮ ድንግል ማርያም የጌታ እናት፣ እመብርሃን፣ እመ አምላክ፣ አምላክን የወለደች አምላክን የታቀፈች አምላክ ደግሞ ከጥንተ አብሶ የሚባል አለ። ወይም የአዳም የውርስ ኃጢአት በሰዎች ልጆች ይተላለፍ የነበረው ኃጢአት ያልደረሰባት በአምላክ ሕሊና ታስባ የምትኖር በኢሳይያስ 1:18 ላይ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሶዶም እንደ ጎሞራ በሆነ ተብሎ ትንቢት የተነገረበት እነሆ ድንግል ትጸንሳለች። በኢሳይያስ 1:18 ነው ያልከኝ? ኢሳይያስ 1:18 እንትን ምን ያልደረሰባት ነው ያልከን? ማነው? ንጽሕት ዘር ሆና የተገኘች አይደል? አሁን በሰው ልጆች ላይ ይተላለፍ የነበረ የጠየቅኩን ትተህ ለምንድን ነው የምታወራው? የጠየቅኩን መልስልኝ። ኢሳይያስ 1:18 ብለኸኛል። ኑ እንዋቀስ ነው የሚለው። አንተ ግን ኃጢአት ያልተገኘባት ነው ብለህ የምትለው
አይደለ ኑ እንዋቀስ። አንድ 18 ፖስት አድርጉለት። ቆይ ወንድማችን ቆይ፣ የምታወራው ዝም ብለህ በመደዳ ስላወራህ የእግዚአብሔርን ቃል የምታውቅ ከመሰለህ ይኸው አንድ 18 ኑ እንዋቀስ ነው ብሎ የሚለው ሚዩት አድርግ። አንድ 18 ፖስት አድርጉለት ወገኖች። ኢሳያስ 1:18 ንጽሕት ዘር ኃጢአት ያልተገኘባት ኢሳያስ 1:18 ላይ ብሏል ብለህ ነቢዩ ያላለውን ዋሽተሃል። አንድ 18 ፖስት አድርጉለት እስቲ አንብብልኝ እኮ ፖስት ያርጉልህ። ሚዩት አድርገው ያርጉት እስኪ። ኑ እንዋቀስ ይላል እግዚአብሔር ነው የሚለው። ከዛስ እሺ ብትሉ ፖስት ያድርጉልህ። ሰውዬ ወንድም አለም ፖስት እስኪደረግ ድረስ ጥቅሱ አትቸኩል። አጠር አድርጋችሁትም ቢሆን አምጡት። ካልሆነ ካሜራ ከፍታለሁ። እኔ ክፈት፣ ምን ችግር አለው? እሺ አንተ 1:18 የዋሸህበትን በመጀመሪያ እንዴት አይነት ስህተትን ለህዝብ እንደምታስተምር ላሳይ። ትልቁ ላይ አድርገኝ ወንድምነት። ይሄ በሙሉ እዚህ የተሰበሰበው ኦርቶዶክሳዊ ነው የሚሰማን ማለት ነው። ፔንቴው የለም። ለዚህ ነው ጥቅስ ፖስት እንዴት እንደሚደረግ አያውቁም። ያው ኦርቶዶክሳውያኑ ክፍሉን ስለማያውቁት ማለት ነው። ኦኬ የድሮ ጴንጤ ቢሆን ቶሎ ያደርግ ነበር። እሺ ኢሳያስ 1:18 ንጽሕት ዘር ኃጢአት ያልተገኘባት ብሎ ነው ወንድማችን ልክ እንደ ሰነፍ ገበሬ ያለባብሶ ሊሄድ የፈለገው ማለት ነው። እዚህ ግን የምታወራቸው ሰዎች እነማን እንደሆኑ በደንብ እንድታቅ 1:18 ምን ይላል? ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች ይላል። የታለች ንጹሕ ዘር ብሎ የሚል የታለች? ከ8 ጀምሮ አንብብ። እኔ 18 ነው ያልኩ አይደለ? እኔ የሚዩት ያደረኩ ስትከፍት 1:18 ብለህ ስትናገር መልሼ ጠይቄህ አዎ ብለኛል። ስለዚህ ተሳስቼ ነው በል። በመጀመሪያ ተሳስቼ ነው በል። ይሄ ችግር የለውም። የቁጥር ስህተት ተሳስቼ ነው በል። ቅድም በመደዳ አትጩህብኝ። በመጀመሪያ ተሳስቼ ነው። አንተ የምታነበው መጽሐፍ ራሱ የቁጥር ስህተት አለው። የቁጥር ስህተት ከፈለክ እኔ አሁን አሳያለሁ። እሺ 1:18 ብለህ አሁን እምቢ ካልክ 1:8 ተግባቦት ታውቃለህ? 9 አንብብ። አለቃ ተው እባክህን አንተ። ይሄ ምን አይነት ሰው ነው አንተ? መማር አትፈልግ። ቅድም እኮ ልጁ መናገር አልፈልግም መሀይም ነህ አለ። ይሄ እኮ ሁለተኛው መሀይም ደግሞ አንተ መጣህ ማለት ነው። ምክንያቱስ አለመማርህን 1:18 ላይ ንጽሕት ዘር ሚዩት አድርግ። ስሰጥ ነው የምታወራው። 1:18 ላይ ንጽሕት ዘር ይላል። 1:8 ሰውዬ እታች ውረድ። እንደዚህ ምንም የማታውቁ መሆናችሁን ማየት ብቻ በቂ ነው። ደግሞ ከራንት ልበል እንዴ ኦርቶዶክስ ማለት በቃ ዝም ብሎ ወሬ ተረም የት በመጀመሪያ ጴንጤ ፊት ነው እንደዚህ የምታወራው። 1:18 ላይ ንጽሕት ዘር ብሎ የሚል የለም። አይ ዳህፀ ልሳን ነው ተሳስቼ ነው ስቸኩል ተናግሬ ነው እኮ ይባላል። እዚህ መታችሁ የምታወሯቸው ሰዎች መጀመሪያ ማወቅ አለበት። ኦኬ እዚህ መታ የምታወራውን ሰው በደንብ ማወቅ አለባችሁ። ጴንጤ ቤት ነው የመጣችሁት። ጴንጤ ቤት ደግሞ የትኛው ክፍል ምን እንደሚል በሚገባ የምናቅ ሰዎች ነው። ለዚህ ነው ያስቆምኩ ማለት ነው። አይ ዳህፀ ልሳን ነው ቸኩዬ ነው የተናገርኩት ምናምን ነገር ማለት እንደሱ ነው። እንደሱ ነው ማለት ያለብህ። በቃ አንተ ብታውቀው እሱን ነው። ሰውን ቆማጣ ቡዳ እያሉ መሳደብ ነው። ይሄ ነው የኦርቶዶክስ ጠባይ ማለት ነው። ይሄ ነው በቃ እናንተ እውቀታችሁ ይሄ ነው አይልም። ቅዱስ ቃሉ ማርያም ንጽሕት ዘር ነች ብሎ የሚል እዚህ ክፍል ላይ ኢሳይያስ ራሱ ንጽሕት ዘር የቀረችልን ንጽሕት ዘር ብሎ የሚል የለም። እንደው ብለህ ካልክ ክፍሉ እንደው ከተባለ እንኳን ቁጥር 9 ላይ ያለው ማለት ነው የሰራዊት ጌታ እግዚአብሔር ዘርም ባያስቀርልን ኖሮ እንደ ሰዶም በሆንም እንደ ገሞራ በመሰል ነበር ብሎ የሚለውን ይህንን እነዛ ደብተራ አባቶችህ ማርያም ነች ብሎ ይላል። ይህንን ማርያም ነች ብሎ የሚል ሰው ሲመጣ ደግሞ እኔ አይቀጡ ቅጣት እቀጠዋለሁ ማለት ነው። በምን በመረጃ አይልም። ስለዚህ ነገረ ማርያም ሚሮሎጂ ትምህርት ምንድን ነው የሚያጠናው እንኳን ብለህ ስትል መብርሃን ወላዲት አምላክ አርቲ ቡርቲ ገለመሌ ምናም ነገር ብታው
ምንድን ነው የሚያወራው? ነገረ ማርያም ትምህርት ወይ ደግሞ ሚሮሎጂ ትምህርት ምንድን ላይ ነው ያጠነጠነው? ለዚህ ነው በጴንጤ ፊት ኦርቶዶክስ በእግዚአብሔር ቃል መቆም አትችሉም ብለን የምንላችሁ የምትጠቅሱትን ጥቅስ እንኳን አታውቀውም። ለዚህ ሁለተኛ እንዳይለምድህ ቁጥር 18 የሚለው